ሰበር ዜና ብልጽግና ለሁለት ተሰነጠቀ። አብይ የፈሩት ደረሰ። እንደተፈራውም ሆኗል። አብይ ለፓርቲ አባላት ማስጠንቀቂያ ሰጥተዋል። በስብሰባው ሽመልስ አብዲሳና የእሳቸው አጋሮች ማፈንገጣቸው ታውቋል። በብልጽግና በመሃል አዲስ አበባ እየተደረገ ባለው ስብሰባ ለሁለት መሰንጠቁ ሲሰማ፣ ከወዲያ ደግሞ የህወሓት ሰራዊት አማራ ክልልን ጥሶ መግባቱን የሚገልጽ ከባድ መረጃ ተሰምቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉን ጠይቃለን። አሁን ዋና ዋናዎቹን እናስቀድም። የተፈራው ሆኗል። የናቁት ይወርሳል፣ የፈሩት ይደርሳል እንዲሉ ጠቅላይ ሚኒስትሩ ሲሰጉት የቆዩት ነገር ተከስቷል። ገዢው ብልጽግና ፓርቲ እንደ ህወሓት ክፍፍል ውስጥ ገብቷል። አብይ የመሰረቱት ፓርቲ ለሁለት ተሰንጥቋል። አቶ ሽመልስ አብዲሳና አጋሮቻቸው የብልጽግናን ሐሳብ አንቀበልም ሲሉ ማፈንገጣቸውን ራዲዮ ጣቢያው ዘግቧል። ይህንን ተከትሎ ጠቅላይ ሚኒስትሩ አንድ ጠንካራ ማስጠንቀቂያ መስጠታቸው ተሰምቷል። በዝርዝር የምንነግራችሁ ይሆናል። የህወሓት ጦር ወደ አማራ ክልል ሰብሮ ገባ። ቡድኑ ሁለት አርሚ ሰራዊቱን ወደ አማራ ክልል ማንቀሳቀሱ ተሰምቷል። ጦሩ በአማራና አፋር አቅጣጫ ውጊያ ለመክፈት ሙሉ ዝግጅት ስለመጨረሱም ተሰምቷል። በሌላ በኩል የትግራይ ሰራዊት አዲስ የጦር አዛዥ መሾሙ ተሰምቷል። ታደምጡታላችሁ። ኮሎኔል ደመቀ ዘውዱ ለትግራይ ህዝብ የላኩት ደብዳቤ እያነጋገረ ነው። ኮሎኔሉ ህወሓትን ተባብረን እናስወግደው የሚል አነጋጋሪ ጥሪ አቀርበዋል። የአማራና የትግራይ ህዝቦችን የጦርነት አውድማ ከሚያደርግ አጥፊ ጦርነት እንከላከል ሲልም ተማጽኗል። ትሰሙታላችሁ። የአሜሪካ ኮንግረስ በኢትዮጵያ መንግስት ላይ አደገኛ የመብት ጥሰት ምርመራ መክፈቱን የተመለከተ መረጃም ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ኮሎኔል ደመቀ ዘውዱ ለትግራይ ህዝብ የላኩት ደብዳቤ እያነጋገረ ነው። ኮሎኔሉ ህወሓትን ተባብረን እናስወግደው የሚል አነጋጋሪ ጥሪም አቀርበዋል። የአማራና የትግራይ ህዝቦችን የጦርነት አውድማ ከሚያደርግ አጥፊ ጦርነት እንከላከል ሲልም ተማጽኗል። ኮሎኔል ደመቀ የሚመሩት የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የኢትዮጵያ ህዝብ አንድነት አደጋ ነው ያለውን ህወሓትን በጋራ እንታገል ሲል ለትግራይ ልሂቃን ምሁራንና ተቃዋሚ የፖለቲካ መሪዎች ጥሪ አድርጓል። ሳልሳይ ወያነ ትግራይ ደግሞ የአማራና የትግራይ ህዝቦችን የጦርነት አውድማ ከሚያደርግ አጥፊ ጦርነት እንከላከል በሚል ለአማራ ልሂቃን ምሁራንና የፖለቲካ መሪዎች በደብዳቤ ጠይቋል። ሁለቱ ኃይሎች የፕሪቶሪያ ስምምነት አከራካሪ በሚላቸው ቦታዎች ላይ በያዙት አቋም ምክንያት ግን አንዱ የሌላውን ጥሪ ውድቅ አድርገዋል። ህወሓት በፊናው ተገዶ ወደ ጦርነት የሚገባ ከሆነ የፌዴራል ስርዓቱን የሚመራውን አካልና ተባባሪዎቹን ከሀገሪቱ የማስወገድ እቅድ ይዞ እየተንቀሳቀሰ መሆኑን ገልጿል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ህወሓትን በብርቱ በተቸበት የትላንቱ መግለጫው ቡድኑ የኢትዮጵያ ህዝብ አንድነት አደጋ መሆኑን ገልጿል። ህወሓት በትግራይ ህዝብ ስም አሁንም የጦርነት ዝግጅት እያደረገ ነው ያለው ማህበሩ የትግራይ ልሂቃን ምሁራንና የተቃዋሚ የፖለቲካ መሪዎች ከአማራና ከሌሎች የኢትዮጵያ ብሔረሰቦች ጋር በመቆም ከጋራ ጥፋተኝነት ራሳችሁን እንድታድኑ የጋራ ትግል ጥሪያችንን እናቀርባለን ብሏል። እንዲያም ሆኖ የትግራይ ልሂቃን ምሁራንና የተቃውሞ ፖለቲካ መሪዎች ህወሓት ፈጽሞታል ያለውን ወንጀል እውቅና እንዲሰጡ፣ በደሎች ለተፈጸመበት የአማራ ህዝብ የፍትህና የካሳ ጥያቄው እንዲመለስለት አጋርነትን እንዲያሳዩ እንዲሁም አጥፊዎች ለፍርድ እንዲቀርቡ አሳልፈው እንዲሰጡ የሚል ቅድመ ሁኔታዎችን አስቀምጧል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ሰብሳቢ ዶክተር ገሰሰው ወንድም በዚህ ጉዳይ ላይ ለዶቼ ቬለ ተጨማሪ ማብራሪያ ሰጥተዋል። 4 መልእክቶች ናቸው ማስተላለፍ የፈለግ ነው። አንደኛ፣ ህወሓት በህዝቦች መካከል የጥል ግድግዳ ሆኖ እንደሚገኝ፣ ስለዚህ ለፈጸመው ግፍና በደል እውቅና ሊሰጡ እንደሚገባ። ሁለተኛ፣ ግፍና በደል በፈጸሙ አካላት ተጠያቂነት እንዲሰፍን። ሶስተኛ፣ ማህበረሰቡ በደል ደርሶበታል፣ ካሳ ይገባዋል። በህወሓት በአሁኑ ሰዓት የጦርነት ነጋሪት እየጎሰመ ስለሚገኝ ይህንን ማውገዝ እንደሚገባቸው ነው ብለዋል። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ
በአሁኑ ወቅት ሊቀሰቀስ የሚችልና አደገኛ ያለውን ጦርነት በተለየ ሁኔታ የአማራና የትግራይ ህዝቦችን ቀጥተኛ የጦርነት አውደ ውጊያ ወይም የጦር ሜዳ የሚያደርግ መሆኑን ይህንን ጥፋት በጋራ መከላከልና ማቆም የታሪክና የሞራል ግዴታችን ነው ሲል ይህንን ለማስቀረት በጋራ እንቁም በሚል በተመሳሳይ ለአምሃራ ልሂቃን ምሁራንና የፖለቲካ መሪዎች ጥሪ አድርጓል። በጋራ እንስራ በሚል አንደኛው ለአንደኛው ህዝብ ምሁራኑ ጥሪ ያደረጉበት ሁለቱ ኃይሎች የፕሪቶሪያ ስምምነት አከራካሪ በሚላቸው ቦታዎች ላይ በያዙት አቋም ግን አንዱ የሌላውን ጥሪ ውድቅ አድርገዋል። መግለጫዎቹ የወጡት የህወሓትና የፌዴራል መንግስት ውዝግብ ባየለበት ወቅት ነው። እነዚህ መግለጫዎች የወጡት ከፌዴራል መንግስት ጋር ያለው ግንኙነት እየተካረረ የመጣው ህወሓት በተለይ ሰሞኑን መቀሌ ከተማ ላይ ተከታታይ ስብሰባዎችን ማድረጉንና የፌዴራሉን መንግስት ታግሎ ማስወገድ ላይ አቋም ይዞ ስራ መጀመሩን ካሳወቀ በኋላ ነው። በቀጣይ መረጃችን የአሜሪካ ኮንግረስን አባላት ኢትዮጵያ ውስጥ የተከሰተው ሰብአዊ ቀውስ እየገመገሙ መሆኑ ተሰማ። የአሜሪካ ህግ አውጪ ምክር ቤት ወይም ኮንግረስ አባላት፣ የውጭ ፖሊሲ ጉዳይ ፖሊሲ ባለሙያዎች፣ የሰብአዊ መብት ድርጅቶችና ተሟጋቾች የኢትዮጵያን ወቅታዊ ሁኔታ በተመለከተ ሰሞኑን የምስክርነት ቃል ከተለያዩ ወገኖች እየሰሙ ነው። የኢትዮጵያ አሜሪካውያን ሲቪል ድርጅቶች ወቅታዊ የሰብአዊ መብት ቀውሶችና የግጭት መባባስ አዝማሚያዎችን ለኮንግረስ አባላቱ ማስረዳታቸውን የጀርመን ድምጽ ዘግቧል። የትጥቅ ግጭት፣ የፖለቲካ አለመረጋጋትና ሰፊ የሰብአዊ መብት ረገጣ በአማራና ኦሮሚያን ጨምሮ በተለያዩ ክልሎች ስለመቀጠሉም ማብራሪያ ቀርቦላቸዋል። ምስክርነት የማሰማት መርሃ ግብሩ ተሳታፊዎች በኢትዮጵያ አሁንም ሰፊ የሆነ የደህንነት እጦት፣ ከፍተኛ መፈናቀል፣ የሲቪል መሰረተ ልማቶች መውደም፣ በሰብአዊ እርዳታ ላይ ገደቦችና በዓለም አቀፍ የሰብአዊ መብቶችና ከባድ ጥሰቶች እየተፈጸሙ መሆናቸውን አመልክተዋል። ተሳታፊዎቹ ያለ ተጠያቂነት፣ የሰላማዊ ሰዎች ጥበቃ፣ ገለልተኛ የፍትህ ስርዓት፣ ያለ መሰረታዊ ነጻነት መከበርና ሁሉን አቀፍ ብሔራዊ የፖለቲካ ውይይት ዘላቂ ሰላም ማግኘት እንደማይቻል አጽንኦት ሰጥተው መነጋገራቸው ተገልጿል። የአሜሪካ ሕግ አውጪዎች ለእያንዳንዱ ኢትዮጵያዊ ሲቪል በዘር፣ በሃይማኖት፣ በፖለቲካዊ ግንኙነት ወይም በጂኦግራፊያዊ አቀማመጥ ሳይለይ እኩል ጥበቃ ይገባዋል የሚል አቋም እንዲይዙ ጥሪ ቀርቦላቸዋል። የኮንግረስ አባላት በትግራይ፣ በአማራ፣ በኦሮሚያ እና በቤንሻንጉል ጉሙዝ እና በሌሎች ክልሎች በግጭት ምክንያት የሚሰቃዩ ንጹሃን ዜጎችን እንዲያስቡ ተጠይቀዋል። የምስክርነት አስረጂዎቹ በብዙ የሀገሪቱ ክፍሎች የፖለቲካ ጭቆናና የሰብአዊ ስቃይ እየቀጠለ መሆኑን በመረዳት አሜሪካ ትኩረት ሰጥታ ጫና እንድትፈጥር አሳስበዋል። አስረጂዎቹ በተደጋጋሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸሙ ጥቃቶች፣ በአምልኮ ቦታዎች ላይ የሚደረጉ ጥቃቶችና በአማራ ማህበረሰብ ላይ የሚደርሱ ስቃዮች ላይ አቤቱታ አሰምተዋል ተብሏል። ተሳታፊዎቹ የአሜሪካ ኮንግረስ የሁሉም ኢትዮጵያውያንን ምኞት የሚያንጸባርቅ ሁሉን አቀፍ የፖለቲካ ውይይት ለማካሄድ የሚደረጉ ጥረቶችን ማበረታታት አለበት ብለዋል። ለዚህም አሜሪካ ከኢትዮጵያ መንግስት ጋር ያላትን አጋርነት ለዲሞክራሲ፣ ለተጠያቂነት፣ ለሃይማኖት ነጻነትና ለዓለም አቀፍ የሰብአዊ መብቶች ያላትን የጸና ቁርጠኝነትን ያማከለ መሆን እንዳለበት ተጠቁሟል። በተለያየ ምክንያት ተቀዛቅዞ ከቆየ በኋላ የአሜሪካ ሕግ አውጪ ምክር ቤት አባላት የኢትዮጵያን ነባራዊ ሁኔታ ለመገንዘብ ጉዳዩን ከሚከታተሉ የኢትዮጵያ ማህበረሰብ አባላት ጋር ውይይት ማድረጋቸው ጥሩ ጅምር ነው ተብሏል። የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪው ነጋለኝ መኳንንት ለጀርመን ድምጽ በሰጡት አስተያየት ሰሞኑን ያየነው የምስክርነት ቃል የማዳመጥ ውይይት በተለይ ደግሞ ከተለያዩ የኢትዮጵያ አካባቢዎች ያሉ ሁኔታዎችን በማንሳት ውይይት ማድረጋቸው በተለይም ደግሞ ኢትዮጵያ ውስጥ ያሉ ሁኔታዎችን የሚከታተሉ አካላትን አሳትፈው ማካሄዳቸው ጥሩ ጅምር ነው ብለዋል። በቀጣይ መረጃ የህወሓት ጦር ወደ አማራ ክልል ሰብሮ ገባ። ቡድኑ 2 አርሚ ሰራዊቱን ወደ አማራ ክልል ማንቀሳቀሱ ተሰምቷል። ጦሩ በአማራና አፋር አቅጣጫ ውጊያ ለመክፈት ሙሉ ዝግጅት ስለመጨረሱ ተሰምቷል። በሌላ በኩል የትግራይ ሰራዊት አዲስ የጦር አዛዥ መሾሙ ተሰምቷል። በአላማጣ ገጠራማው ክፍል በሰሌን ውሃ አቅጣጫ በባቡር ሀዲዱ መንገድ የህወሓት ታጣቂዎች በ14 መኪና ተራግፈዋል። የህወሓት ወታደራዊ አመራር ከሆኑት ውስጥ አንዱ
ጀነራል ዮሐንስ ወልደ ጊዮርጊስ ከጦሩ ጋር እንደሚገኙ ተሰምቷል። በብልጽግና ላይ በይፋ ጦርነት ያወጀው ህወሓት በራያና ወልቃይት በኩል ወታደራዊ እንቅስቃሴ ጀምሯል። በተለይ በራያ ግንባር ከፍተኛ ኃይል በተሳቢ ተጭኖ የገባ ሲሆን የሀገር መከላከያ ሰራዊትን በተጠንቀቅ ቆሞ በአካባቢው ከፍተኛ ፍጥጫ ተፈጥሯል። ህወሓት በግዳጅ አፍሶ በለብ ለብ ያሰለጠናቸውን ወጣቶች ወደ ጦር ግንባር እያሰማራ መሆኑ ተሰምቷል። በአጭር ጊዜ ውስጥ የግዳጅ ወታደራዊ ስልጠና የወሰዱ ወጣቶች በችኮላ ወደ ጦር ግንባር የተበተኑት ጦርነቱ ከዛሬ ነገ ፈነዳ ተብሎ በሚጠበቅበት አጋጣሚ ነው። ከትላንት በስቲያ ጀምሮ ወደ ራያና ወልቃይት ግንባሮች ተጨማሪ የህወሓት ኃይሎች መግባታቸውን የሚያመላክቱ መረጃዎች ወጥተዋል። በተለይም በራያ በኩል ከፍተኛ መጠን ያለው ኃይል መጠጋቱ የተገለጸ ሲሆን ኃይሉ ወደ ምሽግ እየገባ ነው ተብሏል። ይህ በእንዲህ እንዳለ የትግራይ ሰራዊት አዲስ የጦር አዛዥ ሾሟል። የቀድሞ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸውን ዋዜማ ራዲዮ ዘግቧል። የምርጫ ቦርድ እውቅና የሌለውና በቅርቡ ወደ ስልጣን የተመለሰው የክልሉ ምክር ቤት ትላንት ባካሄደው ጉባኤ ተወልደ ብርሃን ተስፋ ዓለምን የክልሉ ጸጥታ ቢሮ ኃላፊ አድርጎ ሾሟል። ጀነራል ፍስሐ ከአንድ ወር በፊት የትግራይ ኃይሎች ዋና አዛዥ ሆነው መሾማቸውን የገለጡት ምንጮች የቀድሞ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ታጣቂ ኃይሉን በዋና አዛዥነት ይመሩበት የነበረው የኃላፊነት ቦታ ለወራት ክፍት ሆኖ መቆየቱ ተሰምቷል። በመጨረሻም ወደ እናንተ የምናደርሰው ዜና የተፈራው ሆኗል። የናቁት ይወርሳል፣ የፈሩት ይደርሳል እንዲሉ ጠቅላይ ሚኒስትሩ ሲሰጉት የቆዩት ነገር ተከስቷል ይለናል። ገዢው ብልጽግና ፓርቲ እንደ ህወሓት ክፍፍል ውስጥ ገብቷል። አብይ የመሰረቱት ፓርቲ ለሁለት ተሰንጥቋል። አቶ ሽመልስ አብዲሳና አጋሮቻቸው የብልጽግናን ሐሳብ አንቀበልም ሲሉ ማፈንገጣቸውን ራዲዮ ጣቢያው ዘግቧል። ይህንን ተከትሎ ጠቅላይ ሚኒስትሩ አንድ ጠንካራ ማስጠንቀቂያ መስጠታቸው ተሰምቷል። የምክክር ኮሚሽኑ ጉባኤ ላይ ብልጽግና ለሁለት ተከፍሏል። ጉባኤው እሁድ ምሽት ሐምሌ 19 ቀን 2018 ዓ.ም እረፍት ቢያደርግም ብልጽግና ፓርቲ ግን በምክክሩ እየተሳተፉ የሚገኙ አባሎቹን ሰብስቦ መዋሉን የዋዜማ ምንጮች ገልጸዋል። ምክክሩ እየተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል የተካሄደው ስብሰባ የፓርቲው አባል ለሆኑ ተመካካሪዎች አቅጣጫ የተሰጠበት መሆኑን ገልጸዋል። የክልልና የከተማ አስተዳደሮች አመራሮች በመሯቸው መድረኮች በክልልና በከተማ አስተዳደር ደረጃ የተካሄደው ስብሰባ ፓርቲው በምክክሩ አጀንዳዎች ዙሪያ የያዘውን አቋም ግልጽ ያደረገበት መሆኑ ተሰምቷል። አጠቃላይ የምክክሩን ሂደት አስመልክቶ ገለጻ በማድረግና ፓርቲው በምክክሩ አጀንዳዎች ላይ የያዘውን አቋም አባላቱ ሊከተሉት ስለሚገባ አካሄድና ሌሎች ጉዳዮችን መሰረት ያደረገ ንግግር ያደረጉት የክልልና ከተማ አስተዳደር አመራሮች ከዚህ ቀደም ከተሰጡ አቅጣጫዎች ወጣ ያለ እንቅስቃሴ አድርገዋል ያሏቸውን ተመካካሪዎች ማስጠንቀቃቸውን ምንጮች ገልጸዋል። በአዲስ አበባ ሕጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸው የተነገረ ሲሆን በእሁዱ የፓርቲው ስብሰባ ትኩረት ከተሰጣቸው አጀንዳዎች መካከልም ይህ ጉዳይ አንዱ ነው። ፓርቲው ሁለቱ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ እንደሚደግፍ በተለያዩ አዳራሾች በተደረገው ዝግ ስብሰባ መገለጹ ተነግሯል። በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ የደገፉ የፓርቲው አባላት ወቀሳና ማስጠንቀቂያ እንደደረሳቸው የገለጹት ምንጮች በዚህ አቋማቸው የሚቀጥሉ አመራሮች ከቦታቸው እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚችል እንደተነገራቸው ጠቁመዋል። በስልታዊ ቡድኖች ደረጃ በሚደረገው የምክክር ሂደት የፓርቲው አባላት አዲስ አበባና ድሬዳዋ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ በመደገፍ እንዲንቀሳቀሱ ግልጽ አቅጣጫ መሰጠቱን ያረጋገጡልን ምንጮች በተዋረድ ያሉ አመራሮች የአቅጣጫውን አፈጻጸም እንዲከታተሉ ትዕዛዝ እንደተሰጣቸው ዘገባው ጠቁሟል። ብልጽግና ፓርቲ እሁድ ዕለት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሰፊው ካካሄደው ስብሰባ በተጨማሪ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባዘጋጃቸው የማደሪያ ቦታዎች
አነስተኛ ስብሰባዎች እንደሚካሄዱ ተሰምቷል። በእነዚህ ስብሰባዎች በዕለታዊና ድንገተኛ ጉዳዮች ዙሪያ ለተመካካሪዎች ገለጻ እንደሚሰጥ የገለጹት ምንጮች የክልሎችና ከተማ አስተዳደር አመራሮች በተሰጣቸው ተልዕኮ መሰረት ለተመካካሪዎች አቅጣጫ እንደሚሰጡ ገልጸዋል። ከገዢው ብልጽግና ፓርቲ በተጨማሪ የተደራጀ እንቅስቃሴ በሚያደርጉ ቡድኖች ስለመኖራቸው አክለው የነገሩን ምንጮች በማህበራዊ ሚዲያ አማራጮች በተከፈቱ የመወያያ ግሩፖች እንዲሁም በጽሁፍ በሚሰራጩ መረጃዎች አማካኝነት የተናበበ ተሳትፎ እያደረጉ መሆናቸውን ገልጸዋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።